መጽሐፍ ቅዱሳችሁን አውጡና ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስ፣ ዲዲሞስ የሚባል ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጅ ከደቀ መዛሙርቱ ሌሎችም ሁለቱ በአንድነት ነበሩ። ስምዖን ጴጥሮስ አሳ ለማጥመድ እሄዳለሁ አላቸው። ምን ለማጥመድ? አሳ ለማጥመድ ምን አደርጋለሁ አላቸው? እሄዳለሁ አላቸው። እነሱም እኛም ካንተ ጋር እንመጣለን አሉት። ወጣውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆቼ ሆይ አንዳች የሚበላ አላችሁ አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉ ታገኙም አላችሁ አላቸው። ስለዚህ ጣሉት። በዚያ ጊዜ ከአሳ ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረ ደቀ መዝሙር ጴጥሮስ ጌታ እኮ ነው አለ። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹም ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላበትን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና እሳት በላዩ ተቀምጦ አሳ በላዩ ተቀምጦ እንጀራም አላዩም። ኢየሱስም አሁንም ካጠማዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስ ወደ ጀልባይቱ ገብቶ 153 ትልልቅ አሳዎችን ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንንም የሚያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ደቀ መዛሙርቱ አንድ እንኳን አንተ ማን ብሎ ሊመረምር የደፈረ አልነበረም፣ ጌታ መሆኑን አላወቁም ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛው ጊዜ ነበር። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ሁሉ ይልቅ ትወደኛለህ አለው። አዎን ጌታ ሆይ እወድሃለሁ፣ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ ብሎ ተልኮ ሲሰጠው እናገኛለን። ዛሬ ማካፍላችሁ የመልእክት ሐሳብ ያለው እዚሁ ዮሐንስ ምዕራፍ 21 ላይ ያለው ቃል ነው። ከ1 ጀምሮ እስከ 14 ያለውን የእግዚአብሔርን ቃል ያነበብነው የማካፍላችሁ የመልእክት ሐሳብ ያለው ጌታ እኮ ነው በሚል ርዕስ። አንድ ሰው እስቲ ቀኝ እጆቹን አንስቶ ጌታ እኮ ነው ይበልስ። የሆነ ነገር እግዚአብሔር አምላክ ልፋታቸውን የሚቀንስ ብሬክ ስሩ ያደርግላቸው። ሌሊቱን ሙሉ ሲለፉ አድረዋል። ሌሊቱን ሙሉ ሲደክሙ አድረዋል። ኢየሱስ ክርስቶስ በበነጋታው በጠዋቱ ተገናኛቸው እና መረባቸውን እያጠቡ ነው ያገኛቸው። ይሄን ሲያደርግ ታውቃላችሁ። ለምሳሌ ሉቃስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ጴጥሮስና ወንድሞቹን ያገኘበት ቦታ ነው። አሁንም እዛው ቦታ ነው የሄዱት። እዛው ቦታ ነው ሊያጠምዱ የሄዱት። እዛው ቦታ ነው አሳና አጥምድ ብለው የሄዱት። ግን አንድ ነገር ትተዋል። አሳው የለም፣ መረቡ አለ፣ መርከቡ አለ፣ ዕውቀቱ አለ። ግን ምን የለም? አሳው የለም። እሱ ብቻ አይደለም፣ አሳው ብቻ አይደለም የሌለው፣ ኢየሱስም መሃላቸው የለም ነበር። እና ሌሊቱን ሙሉ ደከሙ፣ ሌሊቱን ሙሉ ለፉ፣ ሌሊቱን ሙሉ ጣሩ። ድንገት ጠዋት ግን ኢየሱስ ክርስቶስ ተገለጠ። እነሱ አላወቁትም ነበር። እና አሳላችሁ ወይ ብሎ ሲላቸው ሌሊቱን ሙሉ ደከምን፣ ምንም ነገር አላገኘንም። እንግዲያውስ ከበስተኋላ መረባችሁ ምን አድርጓላ? ጣሉ አለ። ዛሬ የሆነ ነገር ይሆናል። እግዚአብሔር አምላክ ካሳ ያደርጋል። መልእክት ይሄ ነው። እግዚአብሔር ካሳ ያደርግላችሁ። ሌሊቱን ሙሉ የለፋችሁበትን ነገር እግዚአብሔር በደቂቃ ይክሳችኋል። አንድ ሰው ሲጮህ ካሳ ሆነ በሉሲ። እግዚአብሔር ለሆነ ሰው ካሳ ሲያደርጋል። የሥራ ካሳ ሲያደርጋል። የአገልግሎት ካሳ ሲያደርጋል። እግዚአብሔር መካስ ይችልበታል። የተበላ ነገራችሁን መካስ ይችልበታል። የተበላሸ ነገራችሁን ማስተካከል ይችልበታል። ያጣችሁትን ነገር ማስገኘት ይችልበታል። እስቲ ቀኝ እጆቻችሁን አንሱና ካሳ ይሆንልኛል በሉ። ምንድን አይሰማም? ምንድን አይሰማም? ጩና ተናገር። ምንድን እግዚአብሔር መካስ ይችልበታል። ባክህ ስለተበላሸ ነገር አትጨነቅ፣ መካስ ይችልበታል። ስለጠፋው ነገር አትጨነቂ፣ መካስ ይችልበታል።
አንድ ሰው አለ ዛሬ የእግዚአብሔር ካሳ በቤቱ ላይ ይገለጣል። ይሄ ካሳ ሲገለጥ ራሱ ኢየሱስ ነው የተገለጠው እና ምንም አላላቸውም። ቅድም የነበሩበት ጀልባ ለሊቱ ሙሉ የለፉበት ጀልባ ለሊቱ ሙሉ የደከሙበት ውሃው ላይ ከጀርባ መረቡን ጣሉ አላቸው። ከየት? ከጀርባ ከውቅያኖሱ ወይም ደግሞ ከባህሩ 200 እንኳን ሜትር አልወረዱም። ቅርብ ናቸው፣ ይታያል። ሰው ዛጋ ይታያል። ለሊቱ ሙሉ ሲለፉ ያደሩት የት ነው? ጥልቁ ላይ። አሁን ግን ለካ ካሳ ስለሆነ ሲፈልጉት ያጡትን ነገር ሲፈልጋቸው እየመጣ ነው። ለሆነ ሰው መልእክት አለኝ። ፈልገሽ ያጣሽው ነገር ትፈልጎሽ ይመጣል። እግዚአብሔር ሲክስ ወዳጆቼ ወይ ፈልገህ ያጣኸውን ነገር አስፈልጎህ አንተም ፈልገህ መብላት ፈልጎ ጴጥሮስ እኮ እንደዚህ ነው። ወጠን አሳ እናጥምድ ያለው ለምንድን ነው? ስለ ራበው ነው፣ ስለ ፈለገው ነው። ግን ለሊቱ ሙሉ አጥቷል። አሁን ግን አንድ ነገር ሆነ። ማመጣ? የካሳው ባለቤት ኢየሱስ። እግዚአብሔር ትዳርን መካስ ይችላል። እግዚአብሔር ስራን መካስ ይችላል። እግዚአብሔር አገልግሎትን መካስ ይችላል። አንድ ሰው ሲጮህ ካሳ ሆነ በሉ። ይክሳል ጌታ። የኛ አምላክ የካሳ አምላክ እንደምታውቁት ነው። ይሄ ዮሐንስ ወንጌል ምዕራፍ 20 ጀምሮ ኢየሱስ ለደቀ መዛሙርቱ ከትንሣኤ በኋላ የተገለጠበት ምዕራፍ እና በጣም ብዙ መልእክቶች የያዘ ነው። ጴጥሮስ አገልግሎት የተቀበለበት፣ የኤማውስ መንገደኞች ወደ ኢየሱስ የተመለሱበት፣ ከዝለት ነፃ የወጡበት አይደል? ቀጥሎ ኢየሱስ ደግሞ በሚፈልጉትና ባጡት ነገር የመጣበት። አሜን። ዛሬ ለሆነ ሰው እንደዚህ ይሆናል። አስፈልጎና ፈልገ ባጣው ነገር ካሳ ይሆናል። በአዲሱ ትርጉም ታውቃላችሁ ያገኙት አሳ 52 ትላልቅ አሳዎች ይላል። ግን መረቡ አልተቀደደም ነበር ይላል። በተገኘው አሳ አይደለም የተደነቀው፣ ባልተቀደደው መረብ ነው ዮሐንስ የተደነቀው። ይሄ ሁሉ መረብ እንዴት እንደቻለው ዛሬ እንደዚህ ይሆናል። እኔ የእግዚአብሔር ሰው ስለሆንኩ እናገራለሁ። የማትቋቋሙት በረከት ቤታችሁ ላይ ይመጣል። ሰምቼ ነው የመጣሁት። ጌታ እንደዚህ ብሎኛል፣ ካሳ አደርጋለሁ። የአገልግሎት ካሳ ይሆናል፣ የሥራ ካሳ ይሆናል፣ የትዳር ካሳ ይሆናል። የተበላሸብህን ነገር እግዚአብሔር በካሳ ይገለጣል። አየና ጴጥሮስ እንደዚህ አለ፣ ይሄ እኮ አለ የሰው አይደለም አለ። ቅድም ያጡትን ነገር ለሊት ያጡትን ነገር አሁን ሲያገኙት ይሄ እኮ አሉና ዞር ብለው ሲያዩት እውነትም እንዲህ አለ፣ ጌታ እኮ ነው። ማን እኮ ነው? ማን እኮ ነው? ጌታ እኮ ነው የምትይበት በረከት፣ ጌታ እኮ ነው የምትልበት ታምራት፣ ጌታ እኮ ነው የምትልበት ጥርመሳ እግዚአብሔር በቤት ላይ ያደርጋል። አንድ ሰው ሲጮህ ጌታ እኮ ነው በልስ። ማን እኮ ነው? ማን እኮ ነው? አይሰማ። ማን እኮ ነው? ስለዚህ ጌታ እኮ ነው ለማለት የግድ እነሱ ለፍተው መጨረስ ነበረባቸው። ሩጠው መጨረስ ነበረባቸው። አጥምደው ፈልገው ማጣት ነበረባቸው። ለሊቱ ሙሉ አንዴ ወደዚህ ይጥላሉ፣ አንዴ ወደዚህ ይጥላሉ፣ አንዴ ወደዛ ይጥላሉ። ጸጥበል ይባባላሉ። ጥላ ሳይመጣ ለሊት ስለሆነ አሳዎቹ እንዳያመልጡት። አሳዎቹስ የሉም። ይላል ያዩዋቸዋል፣ ግን አይጠመዱላቸው። ትላንትና ለሊት ብዙ ሰው አጥምዶ ሊሆን ይችላል። አሁን ግን ምንም የለም። ተስፋ ቆርጠው ወደ መሬት እየመጡ ነግቶ ሲመለሱ ለካ የአሳው ባለቤት ፈልገው ያጡትን ነገር ከኋላ እያስከተላቸው ነው። እኔ አያለሁ የሚከተልሽ በረከታ ያለው ከበስተኋላ የሚከተልክ በረከታ ያለው እግዚአብሔር ታምራት ያደርጋል። እስቲ ቀኝ እጆቻችሁን አንሱና ካሳ ሆነ በሉ እባክህ። ምን ሆነ? ምን ሆነ? ምን ሆነ? ድገመው። ምን ሆነ? ለአገልግሎት ምን ሆነ? ለቤትክ ምን ሆነ? ለሪሌሽንሺፕ ምን ሆነ? ዛሬ መልእክትን ተቀበል። እግዚአብሔር እክሳለሁ ይላል። እግዚአብሔር እክስሻለሁ ይልሻል። እግዚአብሔር እክሳችኋለሁ ይላል። ለካ አልተጠመደም ማለት አይያዝም ማለት አይደለም። አልተጠመደም ማለት አይከተልህም ማለት አይደለም። መረባቸውን ሸሹ እንጂ የኢየሱስን መረብ አልሸሹ። ኢየሱስ አንድ ቃል ተናግሯል። አሳዎች አለ ኑ ተሰብስባችሁ እና ከያዙት ውስጥ 52 ነው የቆጠሩት ትላልቅ።
የሚቆጠር በረከት ያውም ወፋፍራም ይላል። አንድ ሰው አለ ዛሬ ወፍራም በረከት እጅሽ ይገባል። ወፍራም በረከት እጃችሁ ይገባል። ወፍራም ነገር እጃችሁ ላይ ይገባል። ይሄ የአዋጅ ቀን ነው። የአዋጅ ቀን ነው። እግዚአብሔር ካሳ ያደርጋል። ያለፋችሁን እግዚአብሔር አምላክ የሚክስበት ዘመን፣ ካሳ የሚሆንበት ዘመን፣ ጌታ ከእናንተ ጋር ማረጋገጫ የሚሆንበት ዘመን። ፈልጋ አጣዋል፣ ፈልጎ ይመጣል። ደውለሽ አጣሽዋል፣ ደውሎልህ ይመጣል። ፈልጋ አጣዋል፣ ተፈልገ ትገኛለህ። የሆነ ስልክ ሲደወል አያለሁ። የሆነ ታምራት እጃችሁ ላይ ሲገባ አያለሁ። ጌታ እኮ ነው የሚያስብል ታምራት፣ ጌታ እኮ ነው የሚያስብል ድንቅ፣ ጌታ እኮ ነው የሚያስብል በረከት በእናንተ ላይ ተለቀቀ። በቤታችሁ ላይ ተለቀቀ። በአገልግሎታችሁ ላይ ተለቀቀ። ጴጥሮስ ከአቅሙ በላይ ሆኖ እኮ ነው እንደዚህ ያለ። ጌታ እኮ ነው አለ። እኛማ ለፍተን አጠናል። አሁን ማን ነው እንደዚህ ሆነው? ጌታ ነው። ጋሽ እንትናም እግዚአብሔር የማይመሰገኑበት በረከት እጅሽ ላይ ይገባል። ሻሞ ብለን ክብር ማንሰጥበት፣ እሳቸውም እንዳይከፋው እሱም እንዳይከፋው ብለን ለአምላክም ለሰው የምንሰግድበት ዘመን ያበቃል። ከጌታ ብቻ የሆነ በረከት፣ ከጌታ ብቻ የሆነ ድል፣ ከጌታ ብቻ የሆነ መልካም ነገር። ሶስት ጊዜ ጩና ጌታ እኮ ነው ብሎ ድገማ ሆነ ድገሚዋ ሆነ ለመጨረሻ ጌታ ማ ማ ማ ማ ማ ማ የአሳዎች ሁሉ ባለቤት ማ እነ ጴጥሮስ ፈልገው አጡ። ለኢየሱስ ሁሉ ይቻላል። እንዲህ ሆነ። ፈልገሽ ያጣሽው ነገር ፈልጎሽ ይመጣል። ፈልጋችሁ ያጣችሁት ነገር፣ እንቅልፋችሁን ያሳጣችሁ፣ ዋጋ ያስከፈላችሁ ነገር ዋጋ ሳትከፍሉ ታገኛላችሁ። ኢየሱስ ቀለል ብሎ ልጆቼ አለ አንዳች የሚበላ አላችሁ አላችሁ። አረ ሌሊቱ ሙሉ ስለፋደረ ሌሊቱ ሙሉ ለፍተው አንዳች የላቸው። ጌታ ግን ሲመጣ አንዳች አይደለም ያላቸው፣ የማይቆጠር ብዙ በረከት። እንዲህ ይሆናል። እግዚአብሔር ካሳ ማድረግ ይችልበታል። እግዚአብሔር መካስ ይችልበታል። ቤታችንን ይክሳል፣ አገልግሎታችንን ይክሳል፣ ህይወታችንን ይክሳል። ለሆነ ሰው የካሳ መንገድ ሲጀመር ያለ እግዚአብሔር ሲክስ ይችልበታል። እግዚአብሔር ሲክስ ይችልበታል። በስራ እግዚአብሔር ክሶን አይተናል። በአገልግሎት ክሶን አይተናል። በዚህ አጭር ጊዜ ቤተክርስቲያንን በመምራት ክሶን አይተናል። እግዚአብሔር መካስ ይችልበታል። እሱ ብቻ አይደለም። እኔ በጣም የሚገርመኝ ነገር ልንገራችሁ። እግዚአብሔር በየትኛውም ነገር ማለት ነው ፈልገን ባጣነው ጉዳይ ላይ መካስ ይችልበታል። መካስ አንዲት ስትናገር ሰምቻለሁ። አከራይዋ መጣ ኳ አረገች። ተከራይዋ ደግሞ ከውስጥ ጋዜጣ ይዛ ወጣች። አቤት ማዘር አለች። የኔ ልጅ ጮክኝ ረበሽኮት? አይ ምጮች ነበር አልሰማውም። ምን ሆኖ ነው አለች። አይ ቤቱን እኮ አዎ ቤት ደረሰኝ ትላለች። እቺ የምታወራው ጋዜጣ ላይ ስሟን አይታ ጮሃ አብዳ ነው። እሳቸው ደግሞ ቤቱን ፈልገውት ነው ለሌላ ሊያከራዩት። የቱ ይግባቡ? እሳቸው ውጪ ሊሉ፣ እሷ ደግሞ ቤት ደረሰኝ ልትል። አንድ እኮ ቀን አለ ካሳ የሚሆንበት እማናፍርበት ቀን፣ እግዚአብሔር የሚገለጥበት ቀን። ለዚህ ነው መጽሐፍ ቅዱስ ሲናገር ስርዓትን እማር ዘንድ አለ ያስጨነቀኝ ለምን ሆነልኝ አለ ለመልካም ሆነልኝ። ለምን ሆነልኝ? ለመልካም። ስትገፉ ታውቃላችሁ። እግዚአብሔር አምላክ ጠላት እጅ አይደለም የሚገልጣችሁ። ስትገፉ ለምሳሌ ዳዊት ኤልያብን ገፍቶታል። እንደዚህ አድርጎ ገፍቶታል። አንተ የልብን ክፋት አውቃለሁ አለ። እሸት ይዞለት ነው የመጣው፣ ምግብ ይዞለት ነው የመጣው፣ ስንቅ ይዞለት ነው የመጣው። ደግሞ የልቡ ክፋት እንደዚህ ቢሆን ለአባቱ በጎች ከአንበሳ ጋር ይታገል ነበር? ከድብ ጋር ይታገል ነበር? አይታገልም ነበር።
እንኳን የልቡ ክፋት ሊኖር ቀርቶ አይደለም ቀና የሆነ ሰው እኮ ነው ዳዊት ግን ገፋው ወንድሙ ገፍቶ የት መሰለ የጣለው ጎልያድ ጋር ዞር አለ ይላል ዛሬም እንደዚህ እየዞራችሁ ያላችሁ ሰዎች የሆነ ቦታ ለማየት ቀፏችሁ አይ እዚህ ቦታ የተጎዳውበት ቦታ ነው መምጣት አልፈልግም ማየት አልፈልግም ባላችሁበት ቦታ ላይ ጠላታችሁን ይጥልላችኋል እና አንድ ትልቅ ሰውዬ ሲሰብኩ እንደዚህ ብለዋል መገፋት እግዚአብሔር እግር ስር ይጥላል ብለዋል ማን እግር ስር እግዚአብሔር እግር ስር እና ዳዊት በወንድሞቹ የተገፋ ነበር ለዚህ ነው መጽሐፍ ቅዱስ ሲናገር መዝሙር 23 ላይ በጠላቶቼ ፊት ለፊት ይላል በአዲሱ ትርጉም ደግሞ በወንድሞቼ ፊት ለፊት ይላል በማፊት ለፊት በወንድሞች ስለዚህ ዛሬ እንደዚህ ይሆናል በተገፋችሁበት ቤተሰብ ፊት እግዚአብሔር ካሳ ያደርጋል የመጀመሪያ እኛን የማይረዱን አጠገባችን ያሉ ሰዎች ናቸው ሐናን ያልተረዳት እኮ ፍናና ናት ፍናና መውለድ አልቻለችም ብላ ታበሳጫት ነበር ይላል ለምን ጎረቤት ናታ ሩቅ ብትሆንስ የ7 ሰዓት መንገድ ቢሆንስ ፍናናና ሐና ይገናኙ ነበር እንዴ አይገናኙ አንድ ባል ነው ያገባቸው ስለዚህ ጎረቤት ናቸው ማለት ወይም ደግሞ ከፊትና ከኋላ ናቸው ማለት ዛሬ አብረ ስትወጣ ስትገባ የሚያቆስል መንፈስ የገጠመ ሰው የሚገፋ ሰው አንተ እንደዚህ ነህ የሚል ሰው ዛሬም እንደዚህ ነው ለሚል ሰው እግዚአብሔር ካሳ ያደርጋል እግዚአብሔር ሐናን ሲከሳት ሳሙኤልን የሰጣት ፍናና ብዙ ልጆች ወልዳለች አንዳቸው ማይታወቁ አንዳቸው ሐናስ በጣም ጮሃ አልቅሳ ህይወቷ ሁሉ የመከራ ነው የሚመስለው ጸልያ ምን ብላ አንድ ሳሙኤል ከዛ በኋላ የመጡ ስድስቶች አሉ ግን ስለ አንዱ ሳሙኤል ነው መጽሐፍ የሚናገረው አንደኛ ሳሙኤል ይላል ሁለተኛ ሳሙኤል ይላል ራሱ መጽሐፍ ተሰይሞለታል ሳሙኤል ንጉስ ነበር ሳሙኤል ነብይ ነበር ሳሙኤል ካህን ነበር ዛሬ እንደዚህ ይሆናል በመገፋታችሁ የሚወለድ ሳሙኤል አለ በመገፋታችሁ እግዚአብሔር ዋና ነገራችሁን እጃችሁ ላይ ያስገባል እስቲ ቀኝ እጃችሁን አንሱና እግዚአብሔርን ለሚወዱ በሉ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው መገፋቴ ለክብር ነው በሉ የሆነ እጅ ዛሬ ሲቀየር ያያል እግዚአብሔር ልፋትን በክብር ይቀይረዋል እስቲ ጩና ጌታ እኮ ነው ብሏል ለሆነ ሰው ዛሬ እንደዚህ ይሆናል ጌታ እኮ ነው የምትይበት በረከት ጌታ እኮ ነው የምትልበት በረከት አንድ ሰው ሲጮህ ጌታ እኮ ነው በል